ጓድ ሊቀመንበር መንግስቱ ኃይለ ማርያም ኢትዮጵያን ጥለው ለመሄድ ባሰቡና በተዘጋጁ ጊዜ የተናገሩትን ላስታውሳችሁ። ምን አሉ? ይህ ህዝብ አልጋ ሲሉት አመድ፣ ወርቅ ሲያነጥፉለት ፋንድያ ነው ብለው በሳምንቱ የት ገቡ? ዚምባብዌ ገቡ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ላይክ አድርጉ። አንተ የዛሬ ወሬ ቶኝ እንዴ በቃ ይሄ ደንበኛ በጥቅምት ማር የተጠመቀ ጠጅ፣ የዛሬ ወሬ በጥቅምት ማር የተጠመቀ ጠጅ አለ። በቃ አርገቆት ታርጋ አቤት አተ በጥቅምት ማር እኮ የተጠመቀ ጠጅ ሲጣፍጥ አቤት በቃ እንዲህ አጠግቦም እኮ እንደ ዳቦ ግምጥ ነው እኮ የምታደርገው። ፊትን ሁሉ ወዝን ሁሉ በቃ ዋው ነው እኮ የሚያደርግ። የጥቅምት ማር የተጠመቀ ጠጅ ደግሞ ፍቱን መድኃኒት ነው። አንተ ጠጁ ፍቱን መድኃኒት ነው። እኔ በቃ ከአቴ ጋር ጎን ቁጭ ብዬ ይሄ አደርጌ ብርሬ የሚባላል ታውቃላችሁ? አደርጌ ብርሬ ቂጡ አንገቱ ረጅም ነው የሚያዘው። በቃ አጎቴ አቴ ጎን ቁጭ አደረገኝና አርጎ ሲያቀምሰኝ አቤት እላለኝ። ከዛ ቀስ እያልኩ ለምቼ ለመድኩት። አንተ ልክ አቴ ጠጅ ሲሰጠው መጀመሪያ ደቅ አረጋታለህ። ከዛ በቃ ሃይፐር ነው ሆን አቤት ሃይፐር እንግሊዘኛው መጣ። በቃ እንግዲህ ሃይፐር ማለት በቃ ንቁ፣ ደፋር፣ በቃ እንደፈለገ የሚሆን ሃይፐር ማለት በእንግሊዘኛ የሰባ አንበሳ እንደማለት ነው። የሰባ አንበሳ እንዴት ነው እዚህ ላይ ገና ቶሎ ገና የሚያድግ ፍንጥር በቃ አይዝ ሄዷ እንደ እናቱን ይጎሽማል፣ ጡቷን ይጠባል፣ ከዛ ይዘላል ይባል። የሰባ አንበሳ እንደዛ ነው መሰል። ሃይፐር ማለት እንደዛ በቃ ያንን መያዝ ያንን መልቀቅ በቃ እንደዛ ነው የምሆነው። በቃ አይ ትላለች አያቴ እናቴን። እንደው ምን አለ እንደው ይሄንን ለዚህ ልጅ ይሄንን ነገር ባታውቅም ለልጅ ብርዝ ነው እንጂ ታይ አሁኑ ጠንክሮ ማድረግ አለበት፣ ማወቅ አለበት። እና የጥቅምት ማር ጠጅ ወይ አታስጎምጁኝ፣ አንተ አታስጎምጁኝ። ስለዚህ የዛሬ ወሬ ልክ እንደዛ እንደ ጥቅምት ማር በጥቅምት ማር የተጠመቀ ጠጅ ወሬ ነው ይዤልህ የመጣው። እውነት ይሄው እውነት ወሬ አተ ይላል። በቃ እዛ ቁጭ ብሎ ሻይ እነዛ ልጆች አለ ዛሬ ሰማ ምን ተባለ እንዴ? ነዳጅ እኮ በቃ አሁን ሰልፍ የለም ምን የለም፣ ዝም ብለህ ዘለህ ሄደህ መቅዳት ነው። ከየት መጣ እንዴ? መጣ ዘይት አንተ ከየት መጣ አትበሉ ተብሏል። አንተ ዝም በል አንተ ምን ከየትም ይምጣ ከየት አትጠይቁ ተብሏል። እንግዲህ ወይ ከሰማይ ወር ወይ ከንትን እኔ የሰማሁት ከኤሚሬት በእንትን በቧንቧ መጥቷል አሉ። እስካሁን ድረስ ቧንቧው እየተቀጠለ ነበረ። አሁን ውስጥ ቧንቧ መጥቷል ነው የሚባል። እኔም የሚባለው ነው የሰማሁት እንጂ ግን ያም ሆነ ሰልፍ የለም። ነዳጅ ከዚህ በኋላ ሰልፍ የለም። ሁሉም በፈለገው ቦታ ሄደ በፈለገው በደቂቃ ውስጥ ሞልቶ ነው የሚሄደው። እንዴትን ቤት አድርገህ ያው ለምሳሌ ኢራን ጦርነት አለ፣ የኢራንና የአሜሪካ ጦርነት፣ የእስራኤል አለ፣ ሆርሙዝ ምናምን ሆርሙዙ ተዘግቷል። ቤት መጣ ነዳጁ ከየት መጣ ነው ጥያቄ። ዝም በለን ከየትም ይምጣ እኛ ምን አገባ ሲሆን ማየት ነው እንጂ ከየትም ይምጣ። ግን
በወረፋ አትቀዱም። ፖሊስ ምናምን የፌዴራል ፖሊስ እዛ ቁጭ ብሎ ጉቦ እየተቀበለ አንተ በዚህ ለፍ ይሄ መንግስት ተቀባይ ነው የመንግስት ግዳጅ ነው እያለ ጉቦ እየተቀበለ ማስቀዳቱ ይቆማል። 4-5 ቀን እዛ ማደርህ ይቀራል። በቃ በፈለክበት ሰዓት ቀርተ መሄድ ነው ተብሏል። አረባ እኔ እመን አልሰማም እንዴ? እንትኑ የማን ሚኒስቴሩ ሲናገር አልሰማም ወይ? ንገረኝ። አልሰማም? እሱማ ሰምቻለሁ፣ ግን ምን ያህል ታማኝነት አለው ነው? እስካሁን ድረስ እኮ ሲነገረን የነበረው ምንም ታማኝነት እኮ የለውም። እንዴ አንተ አሁን እንዴት ታምናለህ? ያውም እንደዚህ ተጨባጭ ነገር እየታየ ኢትዮጵያ ውስጥ ነዳጅ ያለ ወረፋ ነው። እኔ ያመኝ መቀበሉ አንተ ዝም ብለህ ተቀበል። አንተ ድሮም እኮ እናንተ እውነት እኔ ይላል በቃ ቁጭ ኧረ እባክህ ስንዴውስ አልሰማም? ስንዴ እኮ ኤክስፖርት እየተደረገ ነው። ስንዴ እየተጫነ በዚህ በኬንያ አድርጎ በጅቡቲ አድርጎ ስንዴ እኮ እየሄደ ነው። አልሰማም? ስንዴው እንዴት ሆኖ ስንዴው እንዴት ሆኖ ነው ኤክስፖርት የሚደረገው ምናምን ተባለ። እንግዲህ የተባለውን ነው። አልሰማም እንዴ? ተባለ። እንዴት ኤክስፖርት እዚህ ዳቦ ስንዴ የለም ተብሎ እንደውም ዳቦዎቹ ከውጭ ዱቄት እያስመጡ ነው። አይ ለዳቦ የሚሆነው የውጩ ርካሽ ስለሆነ የውጩን በርካሽ እናስገባና የኛ ደግሞ ኦርጋኒክ ስለሆነ በውድ ነው የሚሸጠው ተብሎ ነው። አንተ ኧረ እባክህ እንደዛ ነው እንዴ ነገሩ? እንደዛ እኮ ነው። አንተ አታውቅም። የኢትዮጵያ እንትን ስንዴው ኦርጋኒክ ይባላል። ኦርጋኒክ ማለት ታውቃለህ መቼም አላውቅም። አሁን አንተን 12ኛ ክፍል ተምሬያለሁ እስከ 12ኛ ክፍል ጨርሻለሁ ያልክ አንተ ነህ። ኮሌጅ ያም ኮሌጅ ጨርሰህ ስለ ኦርጋኒክ አታውቅም። አይ የትምህርት ስርዓቱ እኮ ትምህርት እኮ በኢትዮጵያ ሞቷል ብለኛ። ለመሆኑ በእንግሊዝኛ ስምን ትጽፋለህ? የኔ ያስቸግራል። የፈለገ ያስቸግር። አንተ ኮሌጅ ጨርሰህ 4 ዓመት ኮሌጅ ጨርሻለህ እንግሊዝኛ እንዴት ነው ስምህን አይጽፋለህ? የመጀመሪያውን ፊደል እና የመጨረሻው መጻፍ እችላለሁ። ይሄ ምንም ይሄ ቀላል ነው። እባክህ ተወኝ። ሆነ ግን ይሄ ኦርጋኒክ ምንድን ነው እንዴ? ኦርጋኒክ እኮ ማለት እንዴት ይሄ እንዴት አይነት እንደው እንኳንም በመንጌ ጊዜ ተማርኩ፣ እንኳንም በመንግስቱ ኃይለማርያም ጊዜ ተማርኩ። ኧረ በመለስ ራሱ የተማሩት እኮ እንደው ተመስገን ነው። አንተ እንዴት ኦርጋኒክ አላቅም ትላለህ? ምን አይ እንዴ ጥሩ ነገር እኮ ነው የምናወራው። የተባለውን እኮ ነው የምናወራው። እንትን አይደለም እኮ። እና ኦርጋኒክ ማለት በተፈጥሮ ዝም ብሎ ተዘርቶ ማዳበሪያ ምናምን ሳይደረግበት በመስኖ በፀሐይ በምናምን የበቀለ እንደገና ደግሞ ይሄ በአርቲፊሻል ያው ሰምታል አለ ዝናብ እየዘነበ እንደሆነ ዝናብ እኮ አሁን እዚህ አዲስ አበባ ከተማ ነው እንጂ ድርቅ ምናምን የምትለው እኮ ዝናብ እኮ እየዘነበ ነው። በእርሻ ቦታ እኮ ያው በማሽን አብይ እንደተናገሩት እዚህ ይላል ዶክተር አብይ የተናገሩት ዝናብ እያዘነብን ብለው እኮ አንድ ጊዜ አሳይተዋል። ያ ዝናብ እኮ አሁን ወሬው ጠፋ እንጂ እየተዘነበ እኮ ነው። በዛ የተመረተ ኦርጋኒክ ነው። ለሰው ልጅ ለጥቅም በቃ ለሰውነት ለበሽታ ለምናምን ሁሉ ጥሩ ስለሆነ ያ ወደ ውጭ ይላካል። ያ ይላክና ይሸጥና እንደገና ደግሞ ምን ለብቻ በጎን ከውጭ ስንዴ ዱቄት እናስገባለን። እርካይ ስለሆነ አየ የኛ አንድ ኩንታል የኢትዮጵያ አንድ ኩንታል ስንዴ ወደ ውጭ ሲላክ የውጩን 2 ኩንታል ነው የሚገዛ። አጠጠፍ እንደዚህም አለ እንዴ? ታዲያ እንደዛ ነዋ።
ወይ እኔ እኮ እኔ እንጃ እኔ ምን ታዲያ ሁሉ ይሄ ራቡ ምኑ ምን አመጣው? እሱን እነግርሃለሁ፣ ስለ እሱ እነግርሃለሁ ምናምን ይባባላል። በቃ ቁጭ ብሎ የአዲስ አበባ ይሄ ነው ወሬያቸው። ይሄን የመሰለ ጮማ የሆነ ወሬ ነው ማመጣልህ አንተ። ስለዚህ ሰብስክራይብ አርግ ሰብስክራይብ። ጮማ የጥቅምት ጠጅ የሆነ አንዳትራተ አላሳየው ወሬው ይመጣል የዛን ጊዜ። ስለዚህ የዚህ አይነት ወሬ ነው ማወራህ አንተ። ዝሜ አርቲ ቡቲ ምናምን አይደለም። ስለዚህ ይሄንን ወሬ ነው የምነግርህ። ስለዚህ ሰብስክራይብ፣ ሼር፣ ላይክ አድርግ። አሁን ከዚህ ቀጥሎ ይሄንን መንግስቱ ኃይለማርያም የእሳቸው ይመጣብኛል። የመንጌ በቃ ጸበሉ ተረጠምቅ ያሉ በመንጌ ጓድ መንግስቱ አሉ ጓድ እንትና ዶክተር አብይ ለማለት እኮ ነው ጓድ ያሉ። ይቅርታ አድርጎ አሁን ዶክተር አብይ የሚሉትን ትሰማላችሁ። ይኸው ዶክተር አብይ ያሉትን አንተ ኢትዮጵያ ዶክተር አብይ ያሉትን ስማ። መጀመሪያ እሱን ስማ። ያን ጀግኖች በህይወት ሳሉ ለማድነቅና አብረን ለመስራት አልበቃንም ገና። በህይወት እያለ እኛ የምናደንቀው የላውታ ስናይ ነው። ፍሬንድሺፕ ስኩዌር ኬንያ ቢሆን ኑሮ መቀመጫ አልነበረንም። ይሄ ወኮይ ይሄ ኮሪደር ልማት ሌላ ቦታ ቢሆን ኖሮ ኢትዮጵያውያን ብርቶች ነበር። እዚህ ሲሆን ግን ብዙ የጎደለ አይሞላም፣ አያደንቅም፣ አያበረታታም። በአንጻሩ እንዲህ ስንገናኝ በጥያቄ ያጣድፈናል። ሰማህ አይደል? ዶክተር አብይ እኮ ያሉት እናንተ አታመሰግኑም። ሰው ሲሄድ ወይ ሲሞት ነው እንጂ የምታመሰግኑ በአካል እያለ ቁጭ ብሎ ኧረ እባክህ ምናምን ብላችሁ የተሰራውን ስራ አታመሰግኑም። ደግሞ አይንም የላችሁ እውሮች ናችሁ። አፍንጫ የላችሁም አታሸቱም። ጆሮ የላችሁም አትሰሙም፣ አታደንቁም። ደግሞ በሌላ ዞር ብላችሁ ለምን እያላችሁ ጥያቄ ታበዛላችሁ። ዶክተር አብይ እኮ ነው አንተ ሰው ሲሞት ነው የምታመሰግኑት ወይ ሲለይ ነው ማለታቸው ገብቷል ወይ? መንግስቱ ኃይለማርያም ይህ ህዝብ ወርቅ ሲያነጥፉለት ፋንድያ ነው አልጋ ሲሉት አመድ ነው እንዳሉት ብለው እንዳሉ አብይም እንግዲህ ያው መሄዴ ነው፣ ደህና ሁኑ፣ ደህና ሰንብቱ፣ እኔ ከርኩ በኋላ ነው የምታመሰግኑ። ይሄ ብልጭልጩን ስታዩ፣ አስፋልቱን ስታዩ፣ ምኑን ስታዩ የዛን ጊዜ ነው የምታመሰግኑት። አሁን ግን በጥያቄ እያጣደፋችሁኝ ነው። አሁን ባጠገባችሁ ያለው አታመሰግኑም። ይሄ የኢትዮጵያውያን ባህሪ ነው፣ ባህሪያችሁ ነው። እኔ ሰር ነው ወይኔ እንደምትሉት አሁን መለስ ዜናዊ ወይኔ መለስ ዜናዊ እንደዚህ እሱ እንደምትሉት ሁሉ እኔም ሴት ወይ አብይዬ የምትሉበት ጊዜ ይመጣል እያለ እኮ ነው። አንተ የብልጽግና የመጨረሻዋ እንጥፍጣፊ ተስፋ ማለቋን የሚያሳይ ነው። አንተ ታዲያ ቆይ እኔ የምላችሁ አብይ እንዴት አይመሰገንም? እውነት እኮ ብሏል ዶክተር አብይ። እንዴ ለምንድን ነው የማታመሰግኑት? አብያችን ጀግናችን ለምንድን ነው የማትሉት? ለምንድን ነው የዛን ጊዜ ገና ሲሾም ቃል ሲያወጣ ይችን ባንዲራ ይዞ እንደዚች ይዞ ይችን ባንዲራ እንደዚህ ይዞ ቃል ሲገባ ምንድን ነው ያለው? የዛን ጊዜ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብሎ ኢትዮጵያን 40 ምናምን ጊዜ እንደ መጽሐፍ ቅዱስ ነው የጠቀሰ። የዛን ጊዜ ትዝ ይላችኋል አይደለ? አንድ ሁለተኛ ነገር ደግሞ ከዚህ በኋላ ወንጀለኛ አጣርተን ገና እቤቱ ቁጭ ብሎ ማንኪያቶውን ቡናውን እየጠጣ ተመላልሰን እቤቱ ሂደን አጣርተን አዋሰን ወንጀለኛ ከሆነ ነው የምናስር እንጂ ዝም ብለን ከመንገድ ወስደን እንደ እንትን አናስርም።
ወንጀለኛው እንደዚህ ነው የምናስር እንጂ አስረን እናጣራም ወፌ እየገለበጥን ሲል ያ ሁሉ ህዝብ ሆ ብሎ የተነሳው የደገፈው አብያችን ያለው ራሳቸውን ህይወታቸውን የገበሩለት ለምን ይመስልሃል? ስለሰራ ነው? ገና እኮ አልሰራም። በአፉ ስለተናገረ በአፉ ብቻ ስለተናገረ የኢትዮጵያ ህዝብ በቃ በዓለም የተበተነው ዲያስፖራው አፍሪካውያን አብይ መሲ ክርስቶስን እኮ ያደር ማን የዛን ጊዜ ስለሰራ ነው እንዴ የተመሰገነው? ገና እኮ አልሰራም። በአፉ ስለተናገረ ይሄን አደርጋለሁ ስላለ ኢትዮጵያን በቃ ኢትዮጵያ ብሎ ስለጠራ ብቻ ኢትዮጵያዊ በሙሉ ዘር፣ ቋንቋ፣ ሃይማኖት ምን ሳይል ሆ ብሎ ደገፍ ነው አይደል? አንተ እና የዛን ጊዜ አብይ አሁን አታመሰግኑም የሚለው 8 ዓመት ሙሉ ምን ስለሰራ ነው የሚመሰግነው? ንገሩኝ እስቲ። አታመሰግኑኝም የሚለው ለምንድን ነው የምናመሰግነው? ምን ስላደረገ? መጀመሪያ ምንም ሳይሰራ እኮ ነው ያመሰግነው። ሰርቶማ ቢሆን የበለጠ ነበር እኮ የምናደርገው፣ ግን አልሰራማ። የውሸት ቋት እኮ ነው አንተ። ለካ የዛን ጊዜ ውሸት ነው አብይ። ውይ አንተ አብይ በውሸት የተካነ ነው ለካ። ኧረ እንዴ እኔ በውሸት አንድ ልጅ ነበር። በቃ እኔ እዛ በአይሮፕላን ስሄድ አይሮፕላኑ በቃ እንትን ያዘኝና ይሄ የአይሮፕላኑ ጉሙ ምናምን ደስ አለኝና አይሮፕላኑን አስቆም አልኩት አለ። አስቆምኩት አለ። አይሮፕላኑ ዳመናው ላይ ቆም አልኩት አለ። ክፈቱ አልኩት። ወርጄ ዳመና ውስጥ ተዝናንቼ ምን ብዬ ትንሽ ኤር ወስጄ መጸዳጃ ቤት ምናምን ልጄ ዳመናው ላይ ብሎ እኮ መጸዳጃ አለ። ከዛ በኋላ አይሮፕላኔ ውስጥ ገብቼ ሄድኩኝ። ተመልከት፣ በአይሮፕላን ሲሄድ ዳመናው ሲገባ ይለጣል። ያለ ዳመናው ይገባል እኮ በቃ ዝም ብሎ ጥቁር ዳመና ወይ ነጭ ዳመና። ባባ አቁም አለውና አስቁሞ ከዛ ወርዶ ዳመናው ላይ ተንሸራሽሮ የዳመናውን ውበት አድንቆ ምን ብሎ መጸዳጃ ቤት አርፎ ተንጠራርቶ እንደገና አይሮፕላን ውስጥ ገብቶ ወደ መንገዱ ሄደ። ይሄ ውሸት እንግዲህ ነጭ ያወጣ ውሸት ማለት እኮ ነው አብይ። አንተ በቃ አብይ ማለት ከዚህ የባሰ ውሸት። እስቲ እንደው እንቁጠራቸው። እስቲ እንደው እናንተ አብይ እውነት አለው መመስገን አለበት የምትሉት ካለ እናመስግነው እስቲ ንገሩ። እንግዲህ አብይ አንደኛ ገና ትዝ ይላችሁ እንደሆነ ዝናብ እናዘንባለን። ከዚህ በኋላ የተፈጥሮ ዝናብ ክረምት መጣ በጋ መጣ አንልም። በአመት 6 ጊዜ ነው የምናመርተዋል። ዝናብ ይሄው እያዘነበ ነው ብሎ የሆነ አሳይተው አንድ ጊዜ የተወሰነ አሳየቁ። ያ ዝናብ ካፊያ የበልግ ዝናብ የዘነበው እኔ ነኝ ያዘነብኩት አለ በቴሌቪዥን ሁሉ እንግዲህ አለ። አዲስ ዝናብማ አብይ በዚህ ሰዓት እንደው በዚህ ቴክኖሎጂ ለኢትዮጵያ ምድር እንዲህ ዝናብ የሚያዘንብ ከሆነ እነ ኢራን እነ ኢራቅ ምናምን እነ እስራኤል ጦርነትን ድርቅ የሚበላቸው ለምንድን ነው? በረሃ ሀገሮች ለምንድን ነው የማያዘንቡት? ብለህ የጠየቃለህ ወይ? አልጠየቅም። አረ ምክንያቱም አብይ እንወደዋለን። አምላክ እኮ አድርገነዋል። ይችላል። አብይ እኮ መሲ ነው ለኢትዮጵያ። ይችላል፣ ያዘንባል። ሆ ብለን ተቀበል። ከዛ ጋዛውን በዚህ ሳምንት ይመረቃል። ጋዝ ከኢትዮጵያ አልፎ እንደፈለገ ቤንዝን በቃ እንዲህ እንደውሃ ነው የምንራጭበት። እንዲሁም በየቤታችሁ መኪና ላላቸው በየቧንቧ አሁን እኛ ለሀገር አሁን ጋዝ በቧንቧ ነው የሚመጣልን። ታውቃላችኋል። እዚህ አሁን አሜሪካ፣ ዩሮፕ፣ ካናዳ ምናምን ጋዝ ቤት ነው ሰጥቶ ብሎ ይመጣል። ለኩሰ ይሄ ጋዙ የቡታ ጋዝ ቤት ነው ሄደህ ምናምን አትገዛም። ልክ እንደዛ መኪና ላላችሁ ጋዝ በየቤታችሁ ጋዝ ይገባላችኋል በቧንቧ። በቃ ከዚህ በኋላ የጋዝ ሄደህ እዛ አትሰለፍም፣ ማደያ ሁሉ ይጠፋል አለ ህዝቡ።
ታየልህ። ከዛስ ያው እንደነገርኳችሁ ስንዴ ኤክስፖርት ከኢትዮጵያ አልፎ ስንዴን ኤክስፖርት ነው የምናደርገው። በየቀኑ በየ3 ወሩ ስንዴ በአመት 3 ጊዜ ነው የሚመረት ያለ። በየ3 ወሩ ስንዴ በገፍ ነው። ከሌ እነ ኬንያ እነ ምናምን እነዚህ ሀገሮች አሁን ተፈራርመናል፣ ውል እንደዚህ ቀብድ ከፍለዋል፣ ቅድሚያ ለእነሱ ለመስጠት ምናምን ተባለ አይደል? አለ የሆነ እርሻ ምናምን አመጣ እናሳየ ተመልከት። ሌላ ደግሞ የወደብ ችግር ተባለ። እንደምን ይባላል? እግዚአብሔር ይመስገን ነው እንጂ ይሄው ወደብ አገኘን፣ ይሄው ቀይ ባህርን ልንቆጣጠረው ወደብ አገኘን አለ። ማነው ይሄ አንተ የጅቡቲ የሶማሌው ሶማሌላንድ ነው ማን ነው እሱ? ከሱ ጋር የተጨባበጡ የአርጌሳ ጋር እንግዲህ ምን ይባላል? ይሄ ወደብ አገኘን ስለስንት ዓመት እንደዚህ ደስ ይበለን ምናምን ወጣቱ ቀይ ባህራን አንተ አብይ እኮ ያላደረገን ነገር አለ እንዲ አላደ አብይ እኮ ያልሞላን ነገር የለም። በቃ ሞላን ተሞላን ወይ ታዲያ እንዴት ይመስገን? ይሄ ሁሉ ሰርቶ እንዴት አናመሰግነው ነው? እናንተ እንዴት አታመሰግኑት? እናንተ ኢትዮጵያኖች ዝም ብላችሁ እናንተ በልቶ ነካሽ ምንድን ነው? እንደ ድመቷ በልታችሁ ምንም አልቀመስኩም። ይህ ሁሉ ሰርቶ ዝናብ አዝንቦልህ ስንዴ ኤክስፖርት አድርጎልህ ጋዝ በየቤት በየደጅ ገብቶልህ የቀይ ባህር የወደብ ባለቤት አድርጎ እንዴት አታመሰግኑትም? እውነት አለው። እንዴት አታመሰግኑትም? እውነት አለው እኮ ዶክተር አብይ እውነት አለው። ኧረ እውነት አለው። አንተ አብይ እውነት አለው። እንዴት አናመሰግነው? ዛሬ አሴር ነው። በቃ ዶክተር አብይ እንግዲህ መቼም እውነቱን እንነጋገር ከተባለ መንገዱን ጨርቅ ያርግልህ። መለስ ዜናዊ ትዝ ይላችሁ፣ መንገዱን ጨርቅ ያርቅላችሁ ይላል። አንድ ነገር እንደዚህ ሆነ እኮ በዚህ እንደዚህ ሆነ ምናምን እንደዚህ ተነሳ፣ መንገዱን ጨርቅ ያርግላችሁ። ጨርቅ ያርግልህ። አሁንም ዶክተር አብይ አናመሰግንህም። እስካሁን አመሰገንህ፣ አሁን እንረግመሃለን። ህዝባችንን እየጨረስክ ነው። የኢትዮጵያን ህዝብ እየበታተንክ ነው። በዘር በቋንቋ በታተንከው። ደም ቀለብህ ሆነ። ሰው እየሞተ ነው። በአንተ ጊዜ ነው ሰው ተዘቅዝቆ የተሰቀለ። በአንተ ጊዜ ነው ቤት ውስጥ ታጉረው ከውጭ በር ተዘግቶባቸው በሰዓት የተቃጠሉት። በአንተ ጊዜ ነው ሰው እንደ ልብ ወጥቶ መግባት ያልቻለው። በትንሽ ካለበት ፈቀቅ ሲል እየታፈነ ይሄን ያህል ሚሊየን ብር አንጣ ካላመጣ እንገላለን ይባላል። ከዛም ተለማምኖ ሲሰጣቸው ብሩንም ወስደው ያንንም ገለው የምናየው በአንተ ዘመን ጊዜ ነው። ታዲያ እንዴት እናመስግንህ? ዶክተር ንገረኝ እስቲ፣ በኢትዮጵያ እንዴት ያመስግንህ? በምን ስሌት ያመስግንህ? በምን ስሌት ያወድስህ? እናንተ ኢትዮጵያን ስሙኝ፣ በምን ስሌት ነው? ቤተ ክርስቲያን እየተቃጠለ፣ መስጊድ እየተቃጠለ፣ ምንድን ነው ንብረት እየወደመ፣ ህፃናት ያለ ትምህርት እየቀሩ፣ በድሮን በአይሮፕላን እየተቃጠሉ እየሞቱ፣ ንገሩኝ እስቲ በምን አይነት ስሌት ነው አብይን የምናመሰግንበት መንገድ? አብይ የሚመሰገንበት መንገድ በምን ስሌት? ስለገደለ፣ ስላረደ፣ ደም ቀለቡ ስለሆነ፣ ሰው እንደ ልብ ወጥቶ ስላልገባ፣ በቤታችን ታጉረናል፣ በረሃብ እያለቅን ነው፣ በረሃብ እየሞተ ስለሆነ፣ በስደት እየተሰደደ እያለ፣ በስደት መሃል ሆኖ በካምፑስ ሆኖ እየረገፈ እንደ ቆሎ እያለ፣ ጦርነት በትግራይን ህዝብ ስለጨረሰ፣ የአማራን ህዝብ እየጨረሰ እያለ ስለሆነ፣ የኦሮሞን ወጣት ህዝብ እየጨረሰ እያለ እንዴት ነው የሚመሰገነው? ንገሩኝ እስቲ። የሚመሰገንና የሚወደስ ምን አይነት ሰው ነው? ንገሩኝ።
ንገሩኝ። እናንተ በተለይ የብልጽግና ተከፋይ የሆናችሁ አድርባ የሆናችሁ እናንተ ሌቦች ጄኔራሎች የሆናችሁ ሚኒስቴር የሆናችሁ በብልጽግና ስር በአብይ ቂጥ ስር የምትሄዱ ንገሩኝ እስቲ እንዴት ነው የምትመሰገኑት? አብይ እንዴት ነው የሚመሰግነው? የኢትዮጵያ ሕዝብ እንዴት ነው የሚያመሰግነው? ንገሩኝ ንገሩኝ። ዝናብ ስላዘነበ ነው ነው ወይ ንገሩኝ። ነዳጅ እንደዚህ እንደ ጎርፍ ስለሄደ ነው ንገሩኝ። ስንዴ ተትረፍርፎ ወደ ውጭ እየተላከ ከኛ አልፎ እንደዚህ ስለሆነ ነው? የተናገረውን ስለፈጸመ ነው ነው የሚመሰገነው? እንኳን ሊመሰገን ቀርቶ ለፍርድ የሚቀርብበት ጊዜ ነው አሁን። ለፍርድ ለህግ አሁን የመጨረሻው ሰዓት ለመሄድ በተነሳ ባሰበ ጊዜ እንደ መንግስቱ ኃይለማርያም ፋንድያ ነው ምን እንዳለ ሁሉ እሱም አሁን ሊሄድ እየተዘጋጀ ነገሮች ሁሉ በቃ ውስብስብ ስለሆኑ የማይወጣበት አዘቅት ውስጥ ስለገባ ውሸቱ ሞልቶ 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 ስለፈነዳ አሁን ያ ማዕበል እንዳይበላው ሊሄድ ስላሰበ ነው። አታመሰግኑኝም? ሲሄድ ነው ምንም ስትሄድ እንኳን ልናመሰግን ይቅርና አስረን ወደ ህግ ነው የምናመጣ። ብትሄድ እንኳን ላትሄድም ትችላለህ፣ ላትወጣም ትችላለህ። ግን እንዲያውም ምናልባት ከወጣህ እንኳን ምናልባት ከሄድክ እንኳን ለጉብኝት በዚያ ሀሳብህ ከሄድክ እንኳን ታንቀህ ለፍርድ ለኢትዮጵያ ህዝብ ትቀርባለህ። እመነኝ። እና አንተ ብቻ ሳትሆን ሁላችሁም የብልጽግና መሪ ያለ የብልጽግና ውስጥ ያለ ሁሉ ታስረህ እያንዳንድህ ለፍርድ ትቀርባለህ። እመነኝ። አብይ ብቻ አይደለም HR 937 ጸድቋል። የትም አታመልጥም። ስለዚህ አታመሰግኑኝም? ሰው ሲሞት ነው የምታመሰግኑ። ለምንድን ነው የምናመሰግንህ? እየገደልከን እያረድከን በረሃብ እየገደልከን እርስ በርስ እያለያየን በአንድ ዘር በአንድ ቋት ውስጥ ብቻ ሁኑ እያልከን እንዴት እናመሰግንሃለን? እንዴት እናመሰግንሃለን? ዶክተር አብይ ስማኝ፣ እንዴት እናመሰግንሃለን? ልናመሰግን የምንችልበት አንድም እንጥፍጣፊ ነገር እንኳን የለችም። ገና እኮ ሳትመጣ ትዝ ይላል። ገና ስትመጣ ቃል ስትገባ ይችን ባንዲራ ይዘ ታቅፈ እንዲህ እጅን አንስተ ቃል ስትገባ እኮ የዛን ጊዜ አመሰገን። ራሳችንን መስዋዕት አድርገን እኮ ሰጠንህ። ምንም ገና ሳትሰራ በተናገርከው በአንደበትህ ቃል እኮ በቃልህ ደገፍን ሆዋን ብራችንን ህይወታችንን ሰጠንህ። ግን አየን 8 ዓመት ሙሉ አንተ በውሸት ላይ ውሸት እያደረግ ህዝባችንን ከፋፈልክ። ትምህርት ቤታችንን አቃጥልክ፣ መስጊዳችንን አቃጥልክ፣ ቤተክርስቲያችንን አቃጥልክ፣ ንብረቶታችንን አቃጥለህ እርስ በርስ እያጋደልከን እያባላን እያለ እንዴት እናመስግን? እናንተ እንዴት እናመስግነው? ንገሩኝ። የአብይ የብልጽግና ደጋፊ ሆናችሁ ስሙኝ፣ እንዴት እናመስግነው? እስቲ ንገሩኝ። ይሄ ጴንጤ ነኝ የምትል የአብይ ደጋፊ ነኝ የኦርቶዶክስ ምናምን የምትል የእስልምና ምናምን የምትል በብልጽግናው ተዘግዝገ ያለ የካድሬ እስቲ ንገሩኝ። በምን ስሌት ነው ብልጽግናን የምናመሰግነው? ንገሩኝ። እርስ በርስ ስላጋደለን፣ ህፃናትን ስላረደ፣ ጡት ስለቆረጠ፣ ብልት ስለቆረጠ፣ አቃጥሎ በሳስ ቤት ውስጥ በሳስ ስላቃጠለ፣ ዘቅዝቆ ስለሰቀለ ነው የሚመሰገነው? ነው ወይ? ንገሩኝ እስቲ። ቀን አለ። ይሄ ቀን ደግሞ እየደረሰ ነው። አንተም አውቀኸዋል። ስለዚህ ውድ ኢትዮጵያውያኖች የሁሉ የኢትዮጵያ ስቃይ ፍርድ በብልጽግና ላይ ስለሚሆን ደስ ይበላችሁ። ጊዜው ደርሷል። ሰዓቱ ደርሷል።